ሰላም ጤና ይስጥልን የኦምኒያ ቲዩብ ተከታታዮች፣ በዛሬው ዜናችን በኢትዮጵያ ፖለቲካ ሰማይ ላይ ዳግም የጦርነት ደመና እያጠላ ነው። በትግራይ በኩል የሚሰሙት የዛቻ ድምጾች የፕሪቶሪያውን ስምምነት አደጋ ላይ ጥለውታል። በአዲስ አበባ ደግሞ የከተማዋን ነዋሪ ያስደነገጠ አሰቃቂ ግድያ ተፈጽሞ ወጣት ኪሩቤል ከበደ በግፍ ተሰውቷል። ከፖለቲካው ትኩሳት እስከ አስከፊው የከተማ ወንጀል እንዲሁም ከሩሲያ የተሰማውን አስደናቂ የሳይንስ ግኝት ድረስ ያለውን ዝርዝር መረጃ ይዘንላችኋል። አብራችሁን ቆዩ። የህወሓት ጀነራሎች ዛቻና አዲሱ የጦርነት ነጋሪት። በትግራይ ክልል የሚገኘው የህወሓት ወታደራዊና ፖለቲካዊ አመራር በፌዴራል መንግስቱ ላይ ያላቸውን ቅሬታ ወደ ግልጽ ዛቻ ቀይረውታል። የፕሪቶሪያውን የሰላም ስምምነት ጥያቄ ውስጥ የሚከት ንግግር ያደረጉት የአርሚ 60 አዛዥ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ ብልጽግናን ለማስወገድ ተዘጋጅተናል ሲሉ በአደባባይ ተናግረዋል። ጀነራሉ ለቡድኑ ልሳን ወይን ሚዲያ በሰጡት መግለጫ ላይ ያሰፈሯቸው ዋና ዋና ነጥቦች ምንድናቸው? የህልውና ጉዳይ ሲሉ የጠቀሱት ጀነራሉ ቀደም ሲል በትግራይ ተካሂዶ የነበረው ክልላዊ ምርጫና በዛ የተመሰረተውን የህወሓት መንግስት መመለስ የህልውና ጉዳይ ነው ሲሉ ገልጸዋል። ስለ ጦርነቱ ምክንያት የሁለት ዓመቱን ደም አፋሳሽ ጦርነት ያካሄድ ነው 2.8 ሚሊዮን ህዝብ የመረጠውን መንግስትን መመለስ ነው እንጂ መሬት ለማስመለስ አይደለም ሲሉ ተደምጠዋል። የጉዳቱን መጠንም በተመለከተ በጦርነቱ 1 ሚሊዮን ገደማ ሰው አልቋል የሚባለው መረጃ ያስተባበሉት ጀነራሉ የተገደሉት በሺዎች የሚቆጠሩ ናቸው ሲሉ የሞቱትን ወገኖች ቁጥር አሳንሰው አቅርበዋል። በስተመጨረሻም የፕሪቶሪያውን ስምምነት ዕጣ ፈንታ በተመለከተ ከዚህ በኋላ የፕሪቶሪያ ስምምነት ዋጋ እንደሌለውና ወደ ኋላ የሚመለስ ኃይል እንደሌለ በማሳሰብ ዳግም ውጊያ ከተቀሰቀሰ ዓላማው የነበረውን መንግስት መመለስ እንደሆነ አስታውቀዋል። ይህ የጀነራሉ ዛቻ የተሰማው ዓለም አቀፉ ማህበረሰብ በተለይም አሜሪካና አውሮፓ ህብረት በኢትዮጵያ ዳግም ጦርነት እንዳይቀሰቀስ ከፍተኛ ስጋታቸውን እየገለጹ ባሉበት ወቅት መሆኑ ጉዳዩ ይበልጥ አሳሳቢ አድርጎታል። በትግራይ ፖለቲካዊ መድረክ ላይ የሚሰማው ዛቻ በወታደራዊ አዛዦች ብቻ የተገደበ አይደለም። የድርጅቱ ከፍተኛ አመራሮችም የፌዴራሉን መንግስት ለመጣል በሚል ዙሪያ ተመሳሳይ አቋሞችን ያንጸባርቃሉ። ሌላኛው በዚህ ዙሪያ ንግግር ያደረጉት አዲስ ዓለም ባሌማ ስለ ዝግጅቱ እንዲህ ብለዋል። ከሰሞኑ የህወሓት ከፍተኛ አመራር የሆኑት አቶ አዲስ ዓለም ባሌማ ባደረጉት ንግግር ቡድኑ ለሁሉም ነገር ዝግጁ መሆኑን ገልጸው ሎጂስቲክ አዘጋጅተናል፣ ከፋኖም ከሻቢያም ጋር ተጣምረናል በማለት የገለጹት አመራሩ የጥምረት አድማሳቸውን በማስፋት 4 ኪሎ ላይ የሚገኘውን መንግስት ለመቀየር እየሰሩ መሆኑን አመልክተዋል። የውስጥ ክፍፍልና በጀነራል ታደሰ ወረደ በኩል የተሰነዘረው ጥቃት። ጀነራል ህንፃ ወልደ ጊዮርጊስ በሰጡት ማብራሪያ በፌዴራል መንግስቱና በጊዜያዊ መስተዳደሩ መካከል ያለው ግንኙነት ክፉኛ ተችተዋል። የፌዴራል መንግስት በስምምነት ሰበብ ትግራይን ከፋፍሏል በማለት የከሰሱ ሲሆን እንደ ጀነራል ታደሰ ወረደ ያሉ የጊዜያዊ መስተዳደሩ አመራሮችን እንደ ጠላት እንታገላቸዋለን ሲሉ ተደምጠዋል። ጀነራሉ እንደጠቆሙት ትግራይን ከተዋል ያሉት ኃይሎች በፌዴራል መንግስት ጋር በመሆን የህወሓት አመራሮችን ለማጥቃት እየተዘጋጁ ነው። በዚህም ምክንያት እነ ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ሌሎች ከፍተኛ አመራሮች በነጻነት መንቀሳቀስ እንዳልቻሉና የድብብቆሽ ህይወት ውስጥ መግባታቸውን አመልክተዋል። የህወሓትን መንግስት ለመመለስ የቤት ስራችንን ጨርሰናል ያሉት ጀነራሉ ቀጣዩ ጉዞ የትግራይን ብሔራዊ ጥቅም ማስከበርና ዳግም ከተዋጉ እንደ በፊቱ በቀላሉ እጅ እንደማይሰጡ በድፍረት ተናግረዋል። ሌላኛው ዜናችን በአዲስ አበባ ከተማ የተፈጸመው አሰቃቂ ግድያና የኪሩቤል ከበደ መሪር ፍጻሜ ነው። የካቲት 16 ቀን አዲስ አበባን በታላቅ ድንጋጤ ውስጥ የጣለ አሰቃቂ ዜና ተሰምቷል። እድሜው 30 ዓመት የሆነው ታታሪና ተስፋ ያለው ወጣት ኪሩቤል ከበደ በሰው ልጅ ጨካኝነት ሊገለጽ የማይችል ግፍ ተፈጽሞበት ህይወቱ አልፏል። ወጣት ኪሩቤል ባለፈው አርብ ለስራው እንደወጣ ላይመለስ ቀራል። ቤተሰቦቹ በጭንቀት ለፖሊስ ቢያመለክቱም የህግ ሂደቱ 24 ሰዓት መጠበቅን ግድ ይል ነበር።
ይሁን እንጂ ኪሩቤል በጠፋባቸው በእነዚያ ሰዓታት ውስጥ ከጨካኝ ገዳዮች ጋር በሞትና በሕይወት መካከል ትንቅንቅ ላይ እንደነበር ይገመታል። የወጣቱ አስክሬን ብሔረ ጽጌ መናፈሻ አካባቢ በሚገኝ የቆሻሻ መጣያ ገንዳ ውስጥ በጆንያ ተጠቅልሎ ተገኝቷል። ገዳዮቹ ማንነቱ እንዳይታወቅ ፊቱን እስከ መተልተል የደረሰ ጭካኔ የፈጸሙ ሲሆን አፉን በፕላስተር አፍነው የመጨረሻ ድምፁ እንዳይሰማ አድርገውታል። ይህ ግድያ ተራ የንብረት ዘረፋ እንዳልሆነ የሚጠቁሙ ሁኔታዎች ተስተውለዋል። የኪሩቤል መኪና ያለምንም ጉዳት ሳሪስ አካባቢ ቆሞ መገኘቱ ገዳዮቹ የፈለጉት ንብረት ሳይሆን ሕይወቱን እንደነበር ያሳያል። ገዳዮቹ መርማሪዎችን ለማሳሳት ሆን ብለው የጓደኛውን መታወቂያ በአስክሬኑ ላይ ጥለው መሄዳቸው ወንጀሉ በከፍተኛ ጥንቃቄና ዕቅድ የተመራ መሆኑን ያሳብቃል። ትላንት በፈረንሳይ ጊዮርጊስ ቤተክርስቲያን በሺዎች የሚቆጠሩ ወዳጅ ዘመዶች በተገኙበት የቀብር ስነ ስርዓቱ ተፈጽሟል። የአዲስ አበባ ፖሊስ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ቢገልጽም መላው የከተማ ነዋሪ ፍትህ ለኪሩቤል በሚል ድምፅ እያሰማ ይገኛል። ሌላኛው ዜናችን በዓለም አቀፍ ሁኔታ የምንመለከተው የፖለቲካና የማህበራዊ ቀውሶች መሃል በሳይንስ ዘርፍ የሰውን ልጅ የህይወት ዘመን ሊያራዝም የሚችል አዲስ ተስፋ ከሩሲያ ተሰምቷል። ሩሲያ የሰውን ልጅ እርጅና ሂደት የሚገታ ሰው እንዳያረጅ የሚያደርግ ክትባት እያበለጸገች መሆኑን በይፋ አስታውቃለች። በዚህ አዲስ የህክምና ምርምር ዙሪያ ምን ተሰማ? ምንስ አዲስ ነገር አለ? የዘረመል ህክምና ሳይንቲስቶች እንደሚሉት ህክምናው በሰውነታችን ውስጥ ሬጅ ተብሎ ከሚጠራውና ከሴሎች እርጅና ጋር ቀጥተኛ ግንኙነት ካለው ተቀባይ ዘረመል ጋር የሚቃረን ነው። ይህ ዘዴ ሴሎች እንዳያረጁ ወይም የማርጀት ሂደታቸው እንዲዘገይ ያደርጋል። በአሁኑ ወቅት መድኃኒቱ በከፍተኛ የምርምር ደረጃ ላይ የሚገኝ ሲሆን ለህዝብ ጥቅም እንዲውል እስካሁን ፍቃድ አላገኘም። ሆኖም ፕሮጀክቱ በመንግስት ከፍተኛ ድጋፍ እየተደረገለት ይገኛል። መቼ ለህዝብ ይቀርባል? የዚህ ፕሮጀክት ዋነኛ ግብ የሰዎችን ጤናማ የህይወት ዘመን ማራዘም ነው። የሩሲያ ባለስልጣናት እንደገለጹት ከሆነ የህክምናው ውጤት እንደ አውሮፓውያኑ አቆጣጠር ከ2028 እስከ 2030 ባሉት ዓመታት ውስጥ ለተጠቃሚዎች ሊቀርብ ይችላል ተብሎ ይጠበቃል። አድማጭ ተመልካቾቻችን የዛሬው ዜናችን በሁለት ተቃራኒ ዋልታዎች መካከል የሚያጠነጥን ነበር። በአንድ በኩል በትግራይ ክልል የሚገኙ ወታደራዊ አዛዦች የሰላሙን ስምምነት ጥያቄ ውስጥ የሚጥል የጦርነት ዛቻ ሲያሰሙ፣ በአዲስ አበባ ደግሞ የአንድ ተስፋ ያለው ወጣት በግፍ መገደል መላውን ማህበረሰብ አዝን ጥሏል። በሌላ በኩል ግን ሳይንስ የሰውን ልጅ ዕድሜ ለማራዘም የሚያደርገውን ጥረት ለወደፊት የተሻለ ተስፋን ሰንቋል። ሀገራችን ከጦርነት ስጋት ወጥታ ወጣቶች በሰላም ሰርተው በሚኖሩባት እና የህግ የበላይነት በሚከበርባት ምድር እንድትሆን ምኞታችን ነው። ለኪሩቤል ከበደ ቤተሰቦች መጽናናትን፣ ለሀገራችን ሰላም ተመኘን። ቸር ቆዩን። ሰብስክራይብ ማድረጎትን አይርሱ።